يون عندك قلب እያሳለው يون ኮንፊደንስ ነው ያንተ ቤት በር ላይ ተመጣ የታረደ ዶሮ ምን ቀልድ ነው እንዴ? እኔ በጣም እርግጠኛ ነኝ ያቺ ሴትዮ አሰርታበታለች። እንዳልኳችሁ በሩ ላይ ሲሄድ የሆነ የታረደ ዶሮ ነው ያገኘሁት። ሳል ምናምን ሳስብ ደም ምናምን እየከፋለትና ይስተካከላል። አይቻለሁ። እሺ ደሙን አይቻለሁ፣ ግን ዶሮ ላይ እኮ እያልኩ እኮ ነው። መቼም ሰው ሊበላው አርዶት እዛ ቁጭ አደረገ። ሰላም ሰላም፣ ውድ የዩቲዩባችን ቤተሰቦች እንደምን ቆይታችሁ? ዛሬ ከስንት ጊዜ በኋላ ነው የመጣነው? 15 ቀን ምናምን 15 ቀን ሆኖናል። 15 ቀን ውስጥ ብዙ ነገር ተፈጥሯል። ብዙ ነገር ተፈጥሯል። በመጀመሪያ ሰርፕራይዙን እንዳትነግራችሁ። አሁን ላይ አይነገራችሁም። ያው እኔም በዚህ ጠራራ ፀሐይ የሚያስል ነገር ከባድ ነው። እስማ ያው እናውቀዋለን። ብቻ ሆዲፍ ጀው እዚህ ጉንፋን ነው እንዳለ ጉንፋን አይደለም። ማንም ጠፋችሁ ያለን ሰው የለም። ማንም የለም። ይሄን ታዘበናል። ይሄን በጣም ታዘብነው። ቪዲዮ ስንለቅ ብቻ ነው በቃ ትዝ የምንላቸው። እሱም እኮ እያዩን አይደለም። ኧረ ቤተሰቦቻችን የድሮ ፍቅራችሁ የት ገባ እንዳለ ደግሞ አናላይቲክሱን ሳየው ሰብስክራይብ ያላደረጉት ናቸው የሚያዩት። አድርጉ ደግሞ 75% ነው 78% እንዳለ ሰብስክራይብ ያላደረጉ። ምጣሉን ከሆነ ንገሩ። ችግር የለም። እኛም እኮ እንደዛ ነው በቃ እንደዚህ ቢሆን እንጀምራለን። እንደዛም እናደርጋለን። ሐሳባችን ሚጠሉን ከሆነ ወይ ይንገሩን እያለን ነው ቤተሰቦቻችን። ምጠሉን ከሆነ ንገሩን። እኛም ለዛ ነው የቆየነው 15 ቀን ሙሉ። እስቲ ቼክ ለማድረግ ነበር ያው ተረስተናል። ግን አሁን ማረጋገጥም እንችላለን። ባይዜ እስቲ በዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በጣም ከፍተኛ ቪዲዮ እስካሁን ከለቀቅናቸው ቪዲዮዎች ከፍተኛ ላይክ ይሄ ካለው አንድ 2000 3000 እኮ የሚታይልን። ድሮ ግን ወደ ሀሪያደም ያው ቅርስ አይነፍገን ይታይ ነበር 20 ይታይ ነበር 15 ይታይ ነበር። አሁን ግን እንግዲህ ቤተሰቦች ዩቲዩብ ምንም እንትን የሚለው ነገር የለም። የእናንተ ፍላጎት ነው። ቪዲዮን ካያችሁት በኋላ ላይክ አድርጋችሁ በቃ ትንሽ አይታችሁ ምናምን ከሆነ ዩቲዩብ እነዚህ ልጆች የሚሰሩት ነገር አሪፍ ነው ምናምን ይልና ለሌላ ሰው ይልካል። ያው እኛም ለማስተማር ያህል ስለሆነ የምንለቅላቸው እንግዲህ ያው ባይዜ ዛሬ ፏ ብለሻል። እንግዲህ ፀጉሩን አስቆርጬው ነው እንግዲህ ያው አልተቆረጥኩም ተቆርጠህ ከርል ምናምን አሰርቼው ነው እንግዲህ ያው ለዚህ 1000 ብር ነው የከፈልኩት። 1000 ብር ነው የከፈልኩት። ለዚህ 1000 ብርህን እሰጥሃለሁ። እንግዲህ ቤተሰቦቻችን እንደምን ቆይታችኋል? ዛሬም እንግዲህ ተመልሰን መጥተናል። እንግዲህ ቤተሰቦቼ ሰርፕራይዝ አለን። ሰርፕራይዙን እኔ ልንገራቸው ወይስ ትነግራቸው? እስቲ ይገምቱ ይገምቱ ይሸለሙ። እስቲ እናንተ ይገምቱ ይሸለሙ ወይ ለምን አይሆንም? ያው በመጀመሪያ ደረጃ እኔ ሰርፕራይዙን ብቻ አይደለም ያዘጋጁት፣ ሌላም ነገር አዘጋጅቻለሁ። ግን አሁን ከሰርፕራይዙ አንተስ እኔ ላስቀድመው እንደዚህ ይሻላል? አይ እኔ ሰርፕራይዙን ብናገር ሰርፕራይዙ ይኖርስ በቃ እኔ እኔ ሰርፕራይዙን እናገራለሁ። እንግዲህ ያው ለእንግዳ ለዚህ ዩቲዩብ ቻናል እንግዳ ነው እሱ። እኔ ተጋብዤ ነው የመጣሁት። ተጋብዘን ነው የመጣው። መጀመሪያ ለእርሱ ከስሞት ይጀምሩ። ባይዘው 4000 ገብተናል። 4000 ገብተናል። እኔ ያው 4000 ላይ ስታክ አድርጌ ይሁንና 1000 ሰብስክራይብ ነው እየበለጠኝ ያለው። እስቲ እንደው 10000 ያስገቡ። በዚህ አንድ ወር ውስጥ 10000 መግባት ነው አላማችን ነው። ግን ያስገቡናል ወይ ነው ጥያቄው? ያው አንተን አያስገቡም። እንግዲህ እኔን በዚህን 3 ቀን ብቻ ወደ 200 ምናምን ሰብስክራይብ መጥቶልኛል። እንግዲህ እኔንም ታስገቡኛላችሁ፣ እሱንም ታስገቡታላችሁ። ላይፋችን ለመቸነጅ ነው ያው ትላለህ። እሺ ቤተሰቦቻችን እንግዲህ ምንድነው አይ በቃ ወሬውን አናንዛዛባቸውና እንግዲህ ያው ውድ ቤተሰቦቻችን እኑን እንዳስመረቅናት አይታችኋል። እንደዛ ድክረት ብለን የሆነ አበባ ሻጮች ነው መስለን ይር ነው ባይዘው ብዙ ጊዜ ብዙ ሰው ደግሞ መጥቶ አበባ ይሸጣል እያሉ ነበር። እኛ ያው ቪዲዮ ያናይል አልያዝንላችሁም። እንዳጋጣሚ ሆነ ያው ካሜራማናችንም አልነበረም። እርስ በእርስ ነው ስንቀራረጽ የነበረውና በጣም ደስ የሚል ታይም ነበር ያሳለፍነው። እኑም በቃ ያልጠበቀችው ሆኖ ነበር። መጀመሪያ እንደውም ያው እንደምትመረቅ ስንነግራት የነበረው ፊሊንግ እሱ ይበልጣል ከሁሉ በጣም በቃ ማለት አልመረቅም ብላ ነበር አስበኝ ነበር እሷም እና የሆነ አስከፊ ነበረ ማለት
ተሰምቷት እያለቀሰች ነበረ ምናምን ትዝ ካለ ነው። ግን ያው ሁሉ አልፎ እግዚአብሔር ይመስገን ተመርቃለች። እሷም እንግዲህ ያው ዛሬም እና ባይዞ የዛን ቪዲዮ ብንይዝ ኖሮ በቃ በጣም ያዩት ነበር፣ ደስ ነበር ማለት የነበረውን በሰዓቱ ነበረ። በቃ ስሜት የምር እምባውላ ቀርቦ አልቅሶ ማያቅሱ ራሱ እያለቀሰ ነበር። ያው በልጅነት ያለቅስ ነበር። በልጅነት ታለቅሳለህ። አሁን አስቡ። ግን እንግዲህ ያው አልቅሰናል ምናምን ያው ከዚህም ከዛም ብለን አስመርቀናታል ማለት ነው። እንግዲህ ያው ቪዲዮን እንዳያችሁት ለእናንተ ያኔ ላላቀረብንም፣ ሌላው ደግሞ ያው ከዛ በኋላም ቤተሰቦቿ ጋር አስታርቀን ይሄው ብቻችን 3 ነበርን ከዚህ በፊት። አሁን ብቻችንን ነን። ምክንያቱም እዚህ ዛሬ ያልመጣችሁ ከቤተሰቦቿ ጋር ነው። ፍቅር ነው። የቤተሰቦቿ ፍቅር አለክ ብሏል። ሰርፕራይዛችን ከቤተሰቦቿ ጋር አስታርቀናታል፣ አስመርቀናታል። እንግዲህ ያው የዛኔ ያው ወደኋላ መመለስ እንዳይሆንብኝና ቤቱን ስንከራየለ ያው ቤተሰቦቿ ምን ይላሉ ምናምን ስትል ነበረ እና የነሱንም ደስታ መልሰናል ማለት ነው። በዚሁ አጋጣሚ ያው የያዘን ነገር ይዞን ነው እንጂ በጣም እንግዲህ ያው ቤተሰቦች የሚፈታ ጉዳይ ነበር እና እንግዲህ ቤተሰቦቻችን ያው እኑንም አስታርቀን እኑም ቤተሰቦቿ ጋር ስትመጣ ደግሞ ደህና የሆነ ፕሮግራም ይኖረናል። ሰርፕራይዝ ይኖረናል። ሰርፕራይዝ እናደርጋታለን። ስትመረቅ ቀጥታ አስመረቅን። ያው እሷን ሰርፕራይዝ ለማድረግ ቤተሰቦቿን መንገድ ላይ አቁመን ነበር ምናምን ሄዳ ስታጥ በጣም በቃ ጭራሽኛ እኔና እሱ ስልክ አይደለም በቃ ምንም ለማንሳት አንተን አላሰብንም። ምንም ካሜራ ይዘን ምናምን እሷን የሆነ የመቅረጽ ሀሳብ እንኳን የለም። ካሜራማናችን ቢኖር ራሱ እሱ ሊቀርጽ ይችል ነበር፣ ግን ያው በሰዓቱ አልነበረም። ባይዞ የዛኔም እኮ ነው ብዬ እኮ ነው የቀረጸው እኮ ትዝ ካለ ቢያንስ እስቲ ለምን ለቤተሰቦቻችን የሆነ ነገር አናሳይም ብዬ ነበር እና የቀረጸው ማለት ግን ደስ ይል ነበር። ያን ፊሊንጉ ደስ ማለት ደስ ይላል፣ ግን ደግሞ የሆነ ሞር እኑ በጣም ደስተኛ በመሆኗ እኛም ደስ ብሎኛል፣ እኔም ደስ ብሎኛል፣ እነሱም ደስ ብሏቸዋልና ያው ወደ ዋናው ነገር ያው ከቤተሰቦቿ ጋር መታረቋ ነው ትልቁ ነገር። ትልቁ ቁም ነገሩ እሱ ነው። እና አሁን ምንድነው አሁን ላይ እያሰብክ ያለው? ያው የቀጣይ ፕላናችን እንዳልከው እሷ ስትመጣ ሰርፕራይዝ እናረጋታለን። ይሄ ነው ሀቅ ነው። እንግዲህ ያው ቤተሰቦች ትንሽ እኔም ልክ አይደለም ሳል ምናምን ብርድ ነው ብዬ ታይቼ ነበር፣ ግን ብርድ አይደለም ምናምን አሉኝ። ምንም ህመም የለም ምናምን ሲሉኝ ነበርና ትንሽ እሱ ነገር ያዝ አድርጎኝ ነው የቆየሁት ከይቅርታ ጋር በጣም እንግዲህ ባይዞ ያው የምታነሳው አልመሰለኝም ነው እንጂ ላነሳ ያሰብኩትን ጉዳይ ነው እየመጣልኝ ነው ወደ ጉዳዩ ማለት ይሄን ሰሞን ያው ሄደ ሐኪም ቤትም ትታይ ምንም ነገር የለብህም እየተባልክ ነው፣ ግን ደግሞ የሆነ ሁኔታ ልክ አይደለም። ያው አሁን ልትናገራት ያሰብኩ ገብቶኛል። ይሄን ሰው ልክ ነው ልክ አይደለም እያመመኝ ነው። ሳል ምናምን ሳስል ደም ነው ምናምን እየተፋ ያለውትና ይስተካከላል ሊላችሁ አንተ ስታስበው ሄደ ቼክ ተደርገ ምን ነገር የለብህም ተብሎ እንዴት ነው ይስተካከሉ? ማለት መቼም ያው አንድ ሁለት ሐኪም ቤት ነው አንድ ቦታ ቢሆንሽ ከአንድም ሁለት ሶስትም የሆነ ቼክ አድርገናል። እሱማ ቼክ አድርገናል፣ ግን ያው ያለው ሁኔታ እንዴት መሰለኝ በቃ ሰላማዊ እና ደስ የሚል ህይወት ለማሳለፍ እየጣርኩ ነው እየሞከርኩ ነው፣ ግን በቃ አልሆን አለ ታውቃለህ። ግን ያው ህመሙም ሳሉም ተደራረበብኝ። ግን ዋናው የእኑ መመረቅ ነው፣ ዋናው ደስታችን እሱ። ያው የእሷ መመረቅ እኮ ኦልሬዲ አንዴ አሳክተናል፣ ደስ በሚል ሁኔታ አሳክተናል። ግን ደግሞ ይሁንና ምን አለ መሰለህ እኔ አሁን ካሜራ ፊት እንዴት እንደማወራው አላውቅም፣ ግን እኔ የእኑ አክስት
የሆነ ነገር ያሰራችብህ የመሰለኝ ይቅርታ አድርግልኝና ከአንድም ሁለት የሆኑ ምክንያቶች አሉ ልነግርህ እችላለሁ። ልጀምር ነው ይሄን ነገር። አይ በቃ ዮና እኔ ባለፈውም ብያለሁ። ምን አለ መሰለህ እኔ እናንተ ልንደባበር እንችላለን፣ ልንጣላ እንችላለን፣ ደም በደም ልንሆን እንችላለን። ግን እኔ አንተን ሌላ ሰው እንዲጎዳ አልፈልግም። ማንም አልጎዳኝም። ይያብ ዝም ብለህ ማንም ባይጎዳ ዮና ሐኪም ቤት ከአንድም 3 ሐኪም ቤት ሁለቱን አብረን ሄደናል። ሄደናል። ሌሊት በጣም ታሰላለህ። የሆነ ሰውነት ላይ እኮ የሆነ እንደ አለርጂ ነገር እየወጣብህ ነው። ቼክ ስትደረግ ምንም ነገር ከዚህ በፊት አንተ ምንም ነገር የለብህም። በዚህ ጠራራ ፀሐይ ራሱ እያሳለ ነው። ያው አሁን እኔ ይሄን ካሜራ አጥፍተን ማውራት እንችላለን። ከዚህ በፊት ሁለቴ ሶስቴ ነግረኸኛል። እኔ እንዲያውም በቃ ምን አሰብኩኝ መሰለህ ለብቻዬ ነው ልናገር ያሰብኩት ማለት ለኦዲየንሶቻችን። አሁን ባለፈውም አየው ምናምን ብለህ ስታወራ የነበረው እኔና እሱ አንተ ቤት በር ላይ ስመጣ የታረደ ዶሮ ምን ቀልድ ነው እንዴ? እያው እኮ እኔ ስመጣ የለም አላየሁትም ማለት አላየሁ እንዴ? ግዴታ አንተ ማየት አለብህ እንዴ? እኔ አንተ በር ላይ ቆሻሻ ባይ ላልፍ ነው እንዴ? ምን ሆነ ነው? ምንድነው ትርጉሙ? የታረደ ዶሮ የኔ በር ላይ ከነደሙ አየህ? ምንድነው? በቃ እኔ እንጃ እኔ አይቻለሁ። እሺ ደሙን አይቻለሁ፣ ግን ዶሮ አላየሁትም እኮ እያልኩ እኮ ነው። መቼም ሰው ሊበላው አርዶት እዛ ቁጭ አደረገ። ይሄ የሆነ እኔ እንጃ። ቤተሰቦቻችን ያው ይቅርታ አድርጉልኝና በጣም ውስጤን የሆነ ሳስበው ራሱ ዝግንን ነው የሚለው የሆነ እግዚአብሔርን አሁን ዮና ልትል የፈለከው ገብቶኛል። ሴትዮዋ አሰርታባለች። እሺ የት አለች? መች አገኘናት? እኔም አንተም እየፈለግናት ነው። የት አለች? እሱ ችግር የለም። እሱ ቅርብ ቀን ይሆናል። ዮና አንተ ወይ ካሜራውን እና ዮና ምን እንደምላችሁ አላውቅም። ማለት የሆነ ሁኔታውን እንዳያችሁት ነው። የሆነ መጀመሪያ ላይ እኔ ይሄን ነገር ላነሳው አስቤ ምናምን አልነበረም፣ ግን የሆነ በጣም እየጨነቀኝ ነው እና ውድ ቤተሰቦቻችን የሆነ እንደ ቀልድ እያሳለው የሆነ ካፉ ደም ነው የሚወጣው። ማለት የሆነ ካሜራ ፊቴን ማቅረብ ስለሌለብን ነው ከት እንዲያደርገው ለካሜራ ማናችን የነገርነውና እና እስቲ ውድ ቤተሰቦቻችን ሐኪም ቤት አሁን እንወስደዋለን። ያው እኔ ለእናንተ ላሳውቅ ብዬ ነው ወዲያውኑ ዝም ብዬ አጥፍቼ ከመሄድ ለምን ለእናንተ አላሳውቅም ብዬ ነው። ልጁ በጣም ታሟል። የሆነ እንደምታዩት አይደለም። የሆነ ዛሬም ዝም ብዬ ካሜራ ለምን እስቲ አናበራም ምናምን ብዬ ነው በፈን የሆነ ነገሮች ጀምሬ እውነቱን የተናገርኩት እና ያው ውድ ቤተሰቦቻችን እኔ በጣም እርግጠኛ ነኝ ያቺ ሴትዮ አሰርታበታለች። እንዳልኳችሁ በሩ ላይ ሲሄድ የሆነ የታረደ ዶሮ ነው ያገኘሁት። ኢቭን ቪዲዮ ይዣለሁ። የሆነ ግዴታ ከሆነ ላሳያችሁ እችላለሁና ምን እንደምል አላውቅም። ጨንቆኛል። ማርያም ብቻ ካሜራውን አጥፋውና የሆነ ያለውን ነገር ለማሳወቅ እንሞክራለን። ሐኪም ቤትም እስቲ አሁን እንወስደዋለን። እሺ ካሉን እንቀርጻለን ማለት ነው። እስቲ ለአሁኑ ነው አጥፋው።